ሰላም ጤና ይስጥልን እጅጉን የተወደዳችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። በዛሬ ፕሮግራማችን ትልልቆቹ የአውሮፓ ሚዲያዎች ስለ ትልልቆቹ የአውሮፓ ክለቦች የዘገቧቸውን እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያነሳሳን ቆይታን የምናደርግ ይሆናል። ለተከታዮቹ ደቂቃዎች አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ነው የሚሆነው። ዌስትሃም ዩናይትድ አጥቂውን ወደ ፕሪሚየር ሊግ ሊመልሰው ይፈልጋል። ታሚ አብርሃም ወደ ፕሪሚየር ሊጉ ለመመለስ መዘጋጀቱን ነው ቲም ቶክ የዘገበው። ዌስትሃም ዩናይትዶች በክረምቱ የዝውውር መስኮት የቀድሞውን የቼልሲ አጥቂን ለማስፈረም ከፍተኛ ፍላጎት አሳይተዋል። ታሚ አብርሃም ከቼልሲ ሮማን ከተቀላቀለ ጀምሮ በጣሊያን ጥሩና መጥፎ ጊዜያትን ማሳለፍ ችሏል። የሴሪኤው ክለብ በወቅቱ ለአጥቂው 34 ሚሊዮን ፓውንድ ከፍሏል። በወቅቱ አርሰናልን በማሸነፍም ነበር አብርሃምን ያገኘው። በሰሜዎቹ የወጣት ቡድን ውስጥ የሚያደገው ታሚ አብርሃም የለንደኑ ክለብን የለቀቀው ኮንትራቱ ከማለቁ 2 ዓመታት በፊት ነው። እንግሊዛዊው አጥቂ በመጀመሪያው ለሮማ ጥሩ እንቅስቃሴዎችን ሲያደርግ የነበረ ቢሆንም የጉዳት ጉዳዮችና የአሰልጣኝ ለውጦች በሮማ ያለውን ሙሉ አቅሙን እንዳያሟላም እንቅፋት ሆኖበታል። ታሚ አብርሃም በ2024 ክረምት ከሮማ በውሰት ውል ኤሲ ሚላንን የተቀላቀለ ሲሆን በዚህም የውድድር ዓመት እስካሁን ባደረጋቸው 35 ጨዋታዎች 8 ጎሎችን አስቆጥሮ 4 ደግሞ አሲስቶችን ማድረግ ችሏል። ቲም ቶክ እንደዘገበው ከሆነ በክረምቱ በቡድን ውስጥም ትልቅ ለውጥን ለማድረግ እየተዘጋጁ ያሉት ሚላኖች የታሚ አብርሃምን የውሰት ውል ቋሚ ለማድረግ ምንም አይነት ፍላጎት እንደሌላቸው ነው የታወቀው። ይሄ ማለት የቀድሞው የቼልሲ ተጫዋች በውድድር ዘመኑ መጨረሻ ወደ ሮማ ይመለሳል ማለት ነው። ይህም የሴሪኤው ክለብ ሮማን አያሳስበውም። ምክንያቱም በርካታ የፕሪሚየር ሊግ ክለቦች አጥቂው ላይ ፍላጎት ማሳየታቸውና በክረምቱ የዝውውር መስኮት ለማስፈረም ፍቃደኛ መሆናቸውን ስለሚያውቁ ነው። ሮማዎች በዚህ ክረምት የዝውውር ዋጋውን ከፍ ለማድረግ የእንግሊዛዊውን አጥቂ ኮንትራት እስከ 2027 ድረስም አራዝመዋል። ይሄ ስልታዊ እርምጃ ተርፋማ በሆነ ሽያጭ ላይም መደራደር ያስችላቸዋል። የሮማዎች እቅድ ታሚ አብርሃምን ለመሸጥና አዲስ አጥቂን ለማምጣት ነው። ምንጮች ለቲም ቶክ እንደተናገሩት ዌስትሃም ዩናይትዶች በቅርቡ ስለ ታሚ አብርሃም ሁኔታ ቅድመ መረጃን ጠይቀዋል። አጥቂው ራሱ በ2025 ክረምትም ወደ ፕሪሚየር ሊግ ለመመለስ ክፍት አይሆንምም ነው እየተባለ የሚገኘው። ከፍተኛ ጥራት ያላቸው እንግሊዛዊ አጥቂዎችም ብርቅ እየሆኑ በመምጣታቸው ታሚ አብርሃም ለዌስትሃም ዩናይትድ ከፍተኛ ፍላጎትን እየሳበ ነው። ዌስትሃም ዩናይትድን ጨምሮ በርካታ ክለቦች እሱን ማስፈረም ይፈልጋሉ። በሚቀጥሉት ሳምንታት በታሚ አብርሃም የወደፊት ሁኔታ ላይም አዳዲስ ነገሮች ይጠበቃሉ ተብሎ ነው እየተገለጸ የሚገኘው። በተጨማሪ ኤቨርተኖችም ታሚ አብርሃምን ይፈልጉታል። በዚህ ክረምት ኤቨርተን አብርሃምን ለማስፈረም በንቃት እየሞከሩ ሲሆን ቲም ቶክ ኤቨርተኖች አጥቂውን ወደ ፕሪሚየር ሊጉ ለመመለስም ፍላጎት እንዳላቸውን የተረዱት እንደ መዶሻዎቹ ሁሉ ቶፊዎቹም ስለ ቀድሞ የቼልሲ አጥቂም ሁኔታ ቅድመ መረጃዎችን ጠይቀዋል የሚሉ ዘገባዎች እየወጡ ነው። ታሚ አብርሃም ውሳኔ ላይ ለመድረስ አይቸኩልም። እናም ቀጣዩ ክለቡን ለመምረጥም እንግዲህ ሁሉንም ጥያቄዎችና ፕሮጀክታቸውን በጥንቃቄም እንደሚያጤነው ነው የታወቀው። ኒውካስል ዩናይትድ፣ ኖቲንግሃም ፎረስት እና ፉልሃም አጥቂውን እየተከታተሉት እንደሆነ ሌሎች ዘገባዎች ያመለክታሉ። ሊድስ ዩናይትድ ከታሚ አብርሃም ጋር የተገናኘ ቢሆንም ፍላጎታቸው ሙሉ በሙሉ እንዲሳካ ግን የዳንኤል ፉርክ ቡድን ወደ ፕሪሚየር ሊግ መመለሱን ማረጋገጥ አለበት ነው እየተባለም የሚገኘው። የባርሴሎና ተጫዋች በክለቡ እንደ አይነኬ ተጫዋች ተቆጥሯል። የባርሴሎናው ተከላካይ ከሁሉም የቡድን አጋሮቹ በላይ በባርሴሎና እንደ አይነኬ ተጫዋች ይቆጠራል። ባርሴሎና ስለ ወደፊቱ ጊዜም ግልጽ የሆነ ውሳኔን አድርጓል። ፓው ኩባርሲ የማይነካ ተጫዋች ነው። እንደ ፔድሪ፣ ላሚን ያማል እና ራፊኒያ ያሉ ዓለም አቀፍ ደረጃቸውን የጠበቁ ተጫዋቾች ቢኖሩም የካታላኑ ክለብ ወጣቱ የመሃል ተከላካይ የረጅም ጊዜ ፕሮጀክት ውስጥም ቁልፍ አካል እንደሆነም እርግጠኛነት አሳይተዋል። በጥቂት ወራቶች ውስጥ በከፍተኛ ደረጃ ተከላካዩ ራሱን በአውሮፓ መድረክ ላይም ካሉት በጣም ተስፋ ሰጪ የእግር ኳስ ተጫዋቾችም አንዱ ሆኖ አረጋግጧል። እናም ቦርዱ ለፓው ኩባርሲ የሚቀርቡለትን ጥያቄዎች ለማዳመጥ አይፈልጉም። የኩባርሲ እድገት አስገራሚ ነው። አጥቂዎችን አስቀድሞ የመገመት ብቃቱ ከኳስ ጋር መረጋጋትና በታክቲክ ብልህነቱ ያለምንም ጥያቄ በብሉ ግራና የተከላካይ ክፍል ውስጥም መሪ እንዲሆን አስችሎታል የተባለው። በቡድን ውስጥ ያሉ ሌሎች ተጫዋቾችም በታላላቅ የአውሮፓ ክለቦች ራዳር ላይ ሲሆኑ
ሊሆኑ ቢችሉም ፓው ኩባርሲ ግን ለድርድር አይቀርብም። ፓው ኩባርሲ በክለቡ ካለፉ ታላላቅ የመሃል ተከላካዮች ጋርም ካሁኑ ንጽጽር እየተደረገበት ነው። አንዳንዶች ጄራርድ ፒኬን የሚያስታውሱትን ባህሪያት በሱ ውስጥም ያዩታል። ምንም እንኳን ወጣት በመሆኑ ብዙ የሚማረው ነገር እንዳለ ቢታወቅም የተጫዋቹ እንቅስቃሴ ግን በኋላ መስመር ውስጥም የመሪነት ሚናውን ለመውሰድ ዝግጁ መሆኑን ያሳያል። ከካምፕኑ የተላከ መልእክትም ጽኑ ነው። ፓው ኩባርሲ አይሸጥም። ትልቅ ዋጋ ቢቀርብም የክለቡ አቅም አይቀይረውም። ምክንያቱም እርሱን ለሚቀጥሉት ዓመታትም እንደ ቁልፍ ተጫዋች አድርገው ይሄ ቡድን እየተመለከተው እንደሚገኝ ነው ዘገባዎች የሚያሳዩት። ማንቸስተር ዩናይትድ የ22 ዓመቱን ግብ ጠባቂና የቡንደስሊጋውን አጥቂ ለማስፈረም ግፊት ሊያደርጉ ነው። ማንቸስተር ዩናይትዶች ከመጪው የውድድር ዘመን በፊት ቡድናቸውን ለማጠናከር ማጠናከሪያዎችን በንቃት እየተከታተሉ ይገኛሉ። ከቼንድ ኦፍ ሳይድ በራዳራቸው ላይ ሁለት ታዋቂ ስሞችን እያስነበበ ሲሆን ሁለቱ ተጫዋቾች የአረቤ ለብዚሽ አጥቂ ቤንጃሚን ሼስኮና የበርንሌው ግብ ጠባቂ ጄምስ ትራፎርድ እንደሆኑ ተዘግቧል። የ21 ዓመቱ የፊት አጥቂ ቤንጃሚን ሼስኮ አርሰናል፣ ቼልሲና ቶትናም ሆትስፐርስን ጨምሮ ከበርካታ የፕሪሚየር ሊግ ክለቦች ከፍተኛ ፍላጎትን እየሳበ ነው። ነገር ግን ማንቸስተር ዩናይትድ በመጪው የዝውውር መስኮት ከፍተኛ ሽያጭ ማድረግ ከቻለ ተጫዋቹን ለማስፈረም ይፈልጋል። በቡንደስሊጋው ያሳየው ድንቅ ብቃት ሳይስተዋል አልቀረም። እናም በውድድር ዓመቱ መጨረሻ ጀርመንን ይለቃል ተብሎ የሚጠበቅ ሲሆን የውል ማፍረሻውም 80 ሚሊዮን ዩሮ አካባቢ ይሆናል ተብሎ ነው የሚታሰበው። ዩናይትዶች የአረቢ ሳልዝበርጉን ቆይታውን በወጣት ላይ ፍላጎት የነበራቸው አሁንም በድጋሚ ሊያስፈረሙት ይፈልጋሉ። ነገር ግን ከእንግሊዝ ክለቦች ከባድ ፉክክር ይጠብቃቸዋል ነው የሚባለው። ብዙ ክለቦች የአጥቂውን ግልጋሎት ለማግኘት ይፈልጋሉ። በዚህ ውድድር ዓመት አስከፊ የሆነውን የአጥቂ ክፍል ከማጠናከር በተጨማሪ ዩናይትዶች የግብ ጠባቂ ዲፓርትመንታቸውን ለማጠናከርም ፍላጎቱ አላቸው። ምንም እንኳን ኒውካስል ዩናይትድ አገልግሎቱን ለማግኘት ብዙ ስራዎችን ቢያደርግም ጄምስ ትራፎርድ እንደ ትልቅ ኢላማ ሆኖ ብቅ ብሏል። አሁን ላይ የ22 ዓመቱ እንግሊዛዊ ግብ ጠባቂ በሻምፒየንሺፑ አስደናቂ ብቃትን እያሳየ ሲሆን ኢኒዮሶች ምርጥ ወጣት እንግሊዛዊ ባለተሰጥኦ በተመጣጣኝ ዋጋ ለማምጣት እየሰሩ በመሆኑ ጄምስ ትራፎርድ ጥሩ አማራጭ እንደሆነ ነው የሚነገረው። በኦልድ ትራፎርድ ሌላ መጥፎ የውድድር ዘመኑን ተከትሎ የአሁኑ ግብ ጠባቂ አንድሬ ኦናና የወደፊት እጣ ፈንታው እርግጠኛ ስላልሆነ የግብ ጠባቂ ቦታን ለማጠናከርም ጄምስ ትራፎርድን እንደ ጥሩ አማራጭ ነው የሚታየው። ማንቸስተር ዩናይትዶች ሁለቱን ዝውውሮች ለማግኘት ከፍተኛ ሽያጭ እንደሚያደርግ ተስፋ ይደረጋል። የትራፎርድ ፊርማን ማረጋገጥ ዋነኛውን ይሆናል ተብሎ የሚታሰበው ሌላኛው የቤንጃሚን ሼስኮን ማረጋገጥ ቀላል አይሆንም፣ ከሌሎች የፕሪሚየር ሊግ ክለቦች ፉክክር ስለሚገጥማቸው። የማንቸስተር ዩናይትድ ክለብ ቆራጥ እርምጃን መውሰድና ለተጫዋቾቹም ሆነ ለክለቦቹም ጥሩ ዋጋን ማቅረብ ይኖርባቸዋል። ይህ በእንዲህ እንዳለ የነዚህ ሊሆኑ የሚችሉ ዝውውሮችን ለመፈጸምም የፋይናንሻል አንድምታዎች ጉልህ ናቸው። ቤንጃሚን ሼስኮ መልቀቂያ አንቀጾች ብቻ ከፍተኛ ኢንቨስትመንትም ይፈልጋል ተብሎ ነው የሚጠቀሰው። ባርሴሎና ለፍራንኪ ዲዮንግ ያቀረበለት ስጦታ። ሆላንዳዊው አማካይ በሃንስ ፍሊክ እምነት ምክንያት ጥሩ አቋሙን እያሳደገ ነው። ባርሴሎና የሃንስ ፍሊክ ቡድን ፍራንኪ ዲዮንግን በፕሮጀክት ውስጥም ቁልፍ አካል እንደሆነና ቀጣይነቱን ለማረጋገጥም በንቃት እየሰራ መሆኑን በግልጽ ነው። አሁን ላይ በ2026 ኮንትራቱ የሚያበቃው ሆላንዳዊ አማካይም በሃንስ ፍሊክ ትዕዛዝም የባርሴሎና ቦርድ ከክለቡ ጋርም ያለውን ውልም ለማራዘም ድርድር አጠናክሮ እንዲቀጥል አድርጎታል የተባለው የባርሴሎና ስፖርቲንግ ዳይሬክተር ዴኮ አዲስ ኮንትራት ስምምነት ለመጨረስም ከተጫዋቹ ተወካዮች ጋር ግንኙነትን ቀጥሏል። ፕሮፖዛሉ ኮንትራቱን ለ3 ተጨማሪ ዓመታት ማራዘም ነው። አሁን ላይ ያለው የደሞዙ ሁኔታ ደግሞ ለማስቀጠል ለፍራንኪ ዲዮንግ በአመት ከ18 እስከ 19 ሚሊዮን ዩሮ ያገኛል። የአዲስ ውልም በኮሮና ጊዜ በተከሰተው የኢኮኖሚያዊ ቀውስ ምክንያት በጆሴፍ ማሪያ ባርቶሚዮ ዘመን የተስማሙበት የገንዘብ መጠንን አያካትትም የተባለው። እንደ ስፖርት ዘገባ ከሆነ ቅድሚያ የሚሰጠው የፍራንኪ ዲዮንግ ስለወደፊቱ ጊዜ ጥርጣሬዎችን በማስወገድ በተለይም እንደ አርሰናል ያሉ የፕሪሚየር ሊግ ቡድኖች ከሱ ፍላጎት ስላሳዩ በተቻለ ፍጥነትም ቆይታውን ማስጠበቅ ይፈልጋሉ። ክለቡ በተጫዋቹ ምላሽም ላይ ብሩህ ተስፋ አለው። ፍራንኪ ዲዮንግ በቡድን ውስጥም ቁልፍ ሚና በሰጠው ሃንስ ፍሊክ ከፍ ያለ ግምትም እንዳለው ይሰማል። በተጨማሪም አማካዩ የስፖርት ፕሮጀክቱን በአዎንታዊ መልኩ በመመልከት የሚናፍቀውን ትላልቅ ዋንጫዎችን ማሳካት እንደሚችል ያምናል። ይህም በባርሴሎና ውስጥም ባለው ምቾት የተሟላ ነው። ቤተሰቡ ሙሉ በሙሉ በተረጋጋ ሁኔታ ውስጥም ናቸው። ከቡድኑ የሚሰጠው እምነት ጋርም በክለቡ ለመቀጠል ያለውን ፍላጎትም ያጠናክራል።
ባርሴሎና በቅርቡ እድሳቱን እንደሚያጠናቅቅ ተስፋ ይደረጋል ተብሎ ነው የሚታሰበው። ሪያል ማድሪድ ለቪኒሲዮስ ጁኒየር ደሞዝ ገደብ አውጥቷል። የሪያል ማድሪድ ቡድን የብራዚላዊውን የክንፍ ተጫዋች የወደፊት እጣ ፈንታ ወስኗል። በሪያል ማድሪድ ያለው የቪኒሲዮስ ጁኒየር የወደፊት እጣ ፈንታ በገንዘብ ፍላጎቱ ምክንያት እርግጠኛ አይደለም። ብራዚላዊው የፊት መስመር ተጫዋች ኮንትራቱን ማሳደግ ይፈልጋል። ነገር ግን ነጩ ክለብ ፍላጎቱን ለማሟላት የደሞዝ ፖሊሲውን የመቀየር ፍላጎት የለውም። በፍሎሬንቲኖ ፔሬዝ የሚመራው አስተዳደር በክፍያ ጉዳይ ላይም ግልጽ ነው። ስፖርት እንደዘገበው ከሆነ ምንም እንኳን ቪኒሲዮስ ጁኒየር ከኮከብ ጓደኞቹ ደሞዝም ጋር የሚመሳሰል ክፍያን ቢያገኝም ተጫዋቹ ለቡድኑ ባለው ጠቀሜታ ላይ ተመስርቶ ጭማሪ ይገባኛል ብሎ ያምናል። ይሁን እንጂ ሪያል ማድሪድ በቡድን ውስጥም ለቪኒሲዮስ ጁኒየር ከፍተኛ ደሞዝ በመክፈል ቡድን ውስጥም ለጫናዎች በር መክፈት አይፈልግም። ሌሎች ተጫዋቾችም በተመሳሳይ ነገር ሊጠይቁ እንደሚችሉ ነው የሚነገረው። አሁን ያለው ኮንትራቱ እስከ 2027 የሚቆይ ሲሆን ምንም እንኳን ክለቡ ወደ 2029 ለማራዘም ቢያስብም ለተጫዋቹ ፍላጎት ድርድሮችን እንደዘገየባቸውና የሳዑዲ አረቢያ ፍላጎት ስጋትና አደገኛ እቅድም ተጫዋቹ ከሳዑዲ አረቢያ አጓጊ ጥያቄዎችን እንዲቀበል ሊያደርገው ይችላል። ሳዑዲዎች የማድሪድን ሁኔታ እንደ ጥሩ መደራደሪያ እየተጠቀሙበት ይመስላል። በዚህ ሁኔታ ውስጥ የሪያል ማድሪድ ደጋፊዎች የቪኒሲዮስ ጁኒየርን መልቀቅ አይቃወሙም። የቅርብ ጊዜ ጥናቶች እንደሚያሳዩት ከሆነ ብዙ ደጋፊዎች የተጫዋቹን አወዛጋቢ ባህሪና የደሞዝ ማሻሻያ ጥያቄዎችንም ቡድኑ ሊያሳጣው ይችላል ብለው ያምናሉ። ፍሎሬንቲኖ ፔሬስ በአቋሙ የጸና ሲሆን ክለቡ ለግለሰብም ጥያቄዎች እንደማይሸነፍ ነው ከወዲሁ አሳይቷል እየተባለ የሚገኘው። ፓሪስ ሰን ዠርሜን ከፍተኛ ገንዘብ ለማውጣት እያሰበ ነው። ፓሪስ ሰን ዠርሜን የአውሮፓ ውድድር ምኞቱን ሊያሳካ የሚችልበት ከፍተኛ ደረጃ ያለው አጥቂ ለማምጣት ፊት መስመሩን የማጠናከር ግዴታ ውስጥ እየገባ ነው። ቪክተር ዮከርሽ ለመጪው የዝውውር ገበያ ዋነኛ ኢላማቸው አድርገውት የነበረው የፓሪስ ሰን ዠርሜኑን ትኩረት ስቧል። በስፖርቲንግ ሊዝበን ኮከብ ተጫዋች የሆነው ስዊድናዊው የፊት መስመር ተጫዋች ጥሩ ግብ አስቆጣሪ መሆኑንም አስመስክሯል። የተጫዋቹ አጨዋወት ከፈረንሳዩ ክለብ ፍላጎት ጋር በትክክል ይጣጣማል። የእውነተኛ 9 ቁጥር እጥረት በቅርብ ጊዜ ውስጥም በፓሪስ ሰን ዠርሜን የሚታይ ጉድለት ነበር። ቦርዱ የተጫዋቹን መምጣት ለማረጋገጥ ከፍተኛ ገንዘብ ለማውጣትም ፍቃደኞች ናቸው። አጥቂው በፖርቱጋል ሊግ ያሳየው ብቃት የላቀ ሲሆን የበርካታ የአውሮፓ ሀያላን ክለቦች ፍላጎትንም ቀስቅሷል። ነገር ግን ፓሪስ ሰን ዠርሜን በከፍተኛ ደረጃ ለመወዳደር ጎልቶ የሚወጣ አጥቂም እንደሚያስፈልገው በመገንዘቡ የፊርማውን ውድድር ለመምራትም ዝግጁ ይመስላሉ። በፓሪሱ ቡድን በሳጥን ውስጥም የመጨረስ ብቃትን ስለሚጨምር ተጫዋቹ የማጥቃት እንቅስቃሴውን ለማጠናከር እድሉ እንዲያመልጣቸውም አይፈልጉም። ከሊዝበን ተጫዋቹን ለመውሰድ ቀላል አይሆንም ኮንትራቱ ያለ በመሆኑ እናም ከዋና ዋና ተጫዋቾቻቸው አንዱ በመሆኑ የፖርቱጋሉ ክለብ ከኮከባቸው ጋር ለመለየት ከፍተኛ ክፍያን ይጠይቃሉ። ይህም ለፈረንሳዩ ቡድን እንቅፋት የሚሆን አይመስልም። ስዊድናዊው በቡድናቸው ውስጥም የጎደለውን ነገር ይሞላል ብለው ስላመኑ ትልቅ ኢንቨስትመንት ለማድረግም ዝግጁ እንደሆኑ እየተገለጸ ነው። ዝውውሩ በተጫዋቹ ፍላጎት እና በፓሪስ ሰን ዠርሜን ከስፖርቲንግ ጋር አጥጋቢ ስምምነት ላይ መድረስን ጨምሮ በተለያዩ ሁኔታዎች ላይም የተመሰረተ ይሆናል። የፓሪሱ ክለብ ዓላማ ግልጽ ነው። የማጥቃት ክፍላቸውን ለማሳደግ ከፍተኛ ደረጃ ያለው ተጫዋቾችን ወደፊት እንዲኖራቸው ይፈልጋሉ። በሚቀጥሉት ወራቶች በቪክተር ዮከርሽ ላይ ያለው ፍላጎት እውን መሆን አለመሆኑ ወይም ደግሞ ሌላ አማራጭ በገበያው ላይ ከተፈጠረ የሚታይ ጉዳይ ይሆናል ተብሎ ነው የሚጠበቀው። ሜሰን ግሪንውድ ለማስፈረም ከአትሌቲኮ ማድሪድ የቀረበ ትልቅ ዋጋ አለ። የኦሎምፒክ ደ ማርሴ እንግሊዛዊ አጥቂ የሆነው ሜሰን ግሪንውድ ቀጣዩ የአትሌቲኮ ማድሪድ ፈራሚ ሊሆን ይችላል። ሜሰን ግሪንውድ በዚህ ገበያ ውስጥም ካሉት ዋና ስሞች አንዱ ሆኗል። አትሌቲኮ ማድሪድም ፍላጎቱን ለማሳወቅ ጊዜ አላጠፋም። በኦሎምፒክ ማርሴ እያበራ ያለው እንግሊዛዊ አጥቂም የካልቼኔሪው ቡድን ፍላጎትን ቀስቅሷል። አትሌቲኮዎች አገልግሎቱን ለማግኘት ከፍተኛ ዋጋ እያዘጋጁ ነው ተብሏል። የ23 ዓመቱ ባለተሰጥኦና በሜዳው የመጨረሻው ሶስተኛው ክፍል ላይ ለውጥ ማምጣት መቻሉ የበርካታ ታላላቅ ክለቦችን ትኩረት ስቧል። የማድሪድ ቡድን ዝውውሩን ለማጠናቀቅ የ60 ሚሊዮን ዩሮ ፕሮፖዛል ለማቅረብ ፈቃደኛ ነው ተብሏል። ሆኖም ግን ማርሴ ግሪንውድን እንደ ቁልፍ ተጫዋች ስለሚቆጥረውና እነሱን ከሚፈልጉት ባነሰ ዋጋ ለመልቀቅም ምንም አይነት ፍላጎት ስለሌላቸው ዝውውሩ ቀላል አይሆንም ተብሎ ነው የሚጠበቀው። በፍሬንች ሊጓን ያሳየው ድንቅ ብቃት የገበያ ፍላጎቱን ጨምሯል። ስለሆነም ፍላጎት ባላቸው ቡድኖች መካከል የበለጠ ፉክክር እንዲፈጠር አድርጓል። የፈረንሳዩ ክለብ አቋም ግልጽ ነው። ማንኛውንም አቅርቦት ከሚፈልጉት ገንዘብ ከሚጠበቀው በላይ መሆን አለበት። ማርሴይ የአጥቂውን አቅም ስለሚያውቅ ለመልቀቅ ከፍተኛ ክፍያ ሊጠይቅ ይችላል ተብሎ ነው የሚታመነው።
በዚህ ሁኔታ አትሌቲኮ ማድሪድ ዋጋ ለመጨመር ፈቃደኛ መሆናቸውን ወይም ደግሞ ለቀጣዩ የውድድር ዘመን ፊት መስመራቸውን ለማጠናከር አማራጮችን መፈለግ አለባቸው። የዝውውር ውጤት የስፔኑን ክለብ ጽናትና ግሪንውድን የወደፊት እጣ ፈንታ ላይ የሚወስን ይሆናል። በርካታ ቡድኖች የእሱን እድገት በቅርበት እየተከታተሉ ኦሎምፒክ ደ ማርሴ ለኮከባቸው ምርጡን ስምምነትም ለማግኘት የገበያውን ፍላጎትም ሊጠቀሙ ይችላሉ ተብሎ ይጠበቃል። ለጁድ ቤሊንግሃም ወንድም ሊሆን የሚችል መዳረሻ ተገኝቷል። የጁድ ቤሊንግሃም ታናሽ ወንድምና የአሁኑ የሰንደርላንድ ተጫዋች የሆነው ጆቤ ቤሊንግሃም በቅርቡ ቡድንን ሊቀይር ይችላል። የጁድ ቤሊንግሃም ታናሽ ወንድም ጆቤ ቤሊንግሃም በመጪው የዝውውር ገበያ ውስጥ ካሉት በጣም አስደሳች ዝውውሮች አንዱ ሊሆን ነው። በአሁኑ ሰዓት ከሰንደርላንድ ጋር ሲገኝ ወጣቱ እንግሊዛዊ ከተለያዩ የአውሮፓ ክለቦችም በተለይም በቡንደስሊጋ ክለቦች ጥያቄ እየመጣለት ነው የሚገኘው። ታላቅ ወንድሙ ወደ ሪያል ማድሪድ ከመግባቱ በፊት በጀርመን ራሱን በሚገባ አሳይቷል። ገና በወጣትነቱ በሻምፒዮንሺፑ ያሳየውን ብቃት የትልልቅ ቡድኖችን ትኩረት ለመሳብ ከበቂ በላይ ሆኗል። ሁለቱ የጀርመን ክለቦች ጆቤ ቤሊንግሃምን እየተመለከቱ ነው። ተጫዋቹ ላይ ከፍተኛ ፍላጎት ያሳዩት ሁለቱ ቡድኖች ቦሩሲያ ዶርትመንድና አርቢ ላይፕዚግ ናቸው። ቤሊንግሃምን በማጎልበትና በማሳደግ ረገድ የሚታወቀው ዶርትሙንድ የፊርማውን ውድድር እየመራ ይመስላል። በወጣት ተሰጦች ላይ ያላቸው ፖሊሲ በሰንደርላንድ ጥሩ ስብዕናና ጥራት ካሳየው አማካዩ ፕሮፋይል ጋር በትክክል ይጣጣማል። በሌላ በኩል አርቢ ላይፕዚግም ወጣቶችን በማጎልበት ስለሚታወቅ የተጫዋቹ አገልግሎትን ለማግኘትም ከፍተኛ ፍላጎት አሳይተዋል። በጀርመን እግር ኳስ የወንድሙን ፈለግ የመከተል እድሉ ለጆብ ቤሊንግሃም ማራኪ ነው። በቡንደስሊጋ ውስጥም ብቃቱን የሚያጎለበትበትና የአጨዋወት ዘይቤያቸውንም ለማደግ ምቹ እንደሚሆንለት ይታመናል። ሰንደርላንድ እሱን ማቆየት አስቸጋሪ እንደሚሆን ያውቃል። እናም በክረምቱ መውጣቱ የማይቀር ይመስላል። ተጫዋቹን ለማስፈረም በርካታ ቡድኖች እየተፎካከሩ ባሉበት በዚህ ሰዓት በጀርመን ሌላ ቤሊንግሃምን የማየት ሀሳብ እየበረታ መጥቷል። አሁን የቀረው ቦሩሲያ ዶርትመንድ ታሪክን መድገምና ሌላ የቤተሰብ አባል መውሰድ ይችል እንደሆነ መመልከት ብቻ ነው። የፕሪሚየር ሊግ ቡድኖች ሄሱስ ሮድሪጌስን ከሪያል ቤቲስ ማስፈረም ይፈልጋሉ። እንግዲህ ይሄ ቡድን ኮከብ በዓለም ላይ ምርጥ ያሉ ቡድኖችን ትኩረት መሳብ ጀምረዋል። ሊቨርፑልና ቸልሲ አይናቸውን በስፔን እግር ኳስ ላይ ጠንካራ ተጽዕኖ ያሳረፈውን የሪያል ቤቲሱን እንቁ ሄሱስ ሮድሪጌስ ላይ አድርገዋል። ሁለቱም የፕሪሚየር ሊግ ቡድኖች 19 ዓመቱን የክም ተጫዋች ለወደፊት ጥሩ እድል አድርገው ይመለከቱታል። እናም በመጪው የክረምት ተጫዋቾች የዝውውር ገበያም አገልግሎቱን ለማግኘት ሊሞክሩ ይችላሉ። ተሰጥኦ ሳይስተዋል አልቀረም። እናም በእንግሊዝ ውስጥም በሁለቱ ክለቦች መካከል ከፍተኛ ፉክክር ወዳለበት ሊግ ለማምጣትም የሚደረገው ፍልሚያ ከወዲሁ እየተጀመረ ነው። ሮድሪጌስ የውድድር ዘመኑን በማኑኤል ፔሌግሪኒ ቡድን ውስጥም የመሪነት ሚናን ሳይጫወት ቢጀምርም ከህዳር ወር ጀምሮ ግን በቺሊያዊው አሰልጣኝ አመኔታን አግኝቷል። ኢዝ ኤብሬን እንግዲህ በግራ ክንፍ ላይ እስከ ማስቀመጥም የደረሰ ሲሆን እናም ከጥር ጀምሮ ራሱንም እንደ ዋና ጀማሪ አድርጓል። የተጫዋቹ ለውጥ አስደናቂ ነበር። ተጫዋቹ ለሪያል ቤቲስ ለቡድን ውስጥም የበለጠ ጉልህ ሚና እንዲኖረው ለማድረግም ቁልፍ ነበር። የፕሪሚየር ሊግ እንግዲህ የሄሱስ ሮድሪጌስን ፊርማ በእጅጉ ይፈልገዋል። የሊቨርፑልና የቸልሲ ፍላጎት የተጫዋቹን እድገት በአውሮፓ እግር ኳስ ላይ ያሳየውን ተጽዕኖ ያሳያል። ቀያዮቹ ፊት መስመራቸውን ለማደስ ወጣት ባለተሰጦችን ሲፈልጉም ሰማያዎቹ ቡድናቸውን ለማጠናከር ወጣቱን እያሰቡት ነው። በተለይም ቸልሲ ተጫዋቹን በክረምቱ ለማስፈረም እየተዘጋጀ ይመስላል። የውል ማፍረሻው 50 ሚሊዮን ዩሮ ሲሆን እሱን ማስፈረም የሚፈልግ ክለብ አሳማኝ ጥያቄን ማቅረብ ይኖርበታል። ሪያል ቤቲስ በድጋሚ ጠቃሚ ከሆኑ ተስፋዎች ውስጥም አንዱን በዝቅተኛ ዋጋ ለመልቀቅም ምንም አይነት ሀሳብ የለውም። ነገር ግን ከፍተኛ ዋጋ አቋማቸውን እንደገና እንዲያስቡት ያደርጋቸዋል። በአሁኑ የአንዳሉዥያኑ ክለብ በተጫዋቹ ችሎታ ይደሰታል። ነገር ግን የወደፊት ህይወቱ ከተጠበቀው በላይ በፕሪሚየር ሊግ ውስጥም ሊሆን እንደሚችል ነው ዘገባዎች እያሰፈሩ የሚገኙት። በዚህ ክረምት ተጫዋቹን ወደ ባርሴሎና ወይም ደግሞ ወደ ባየር ሚኒክ ለማዛወር ወኪሉ እየሰራ ነው። ሱፐር ኤጀንት ፒኒ ዛሃቪ በቅርብ 10 ዓመታት ውስጥ በእግር ኳስ ውስጥ ያደረጋቸው አንዳንድ ትልልቅ ስምምነቶች የሚታወቁለት ሲሆን ለእነዚህ ውስጥም ደግሞ ሁለቱ የሚጠቀሱት ኔይማር ጁኒየርን ወደ ፓሪስ ሰን ዠርሜን፣ ሁለተኛው ደግሞ ወደ አል ሂላል እንዲሄድ የጨረሰበት መንገድ እንዲታወቅ አድርጎታል። አሁን ደግሞ ወደ ሳንቶስ እንዲሄድ የሚያደረገው ሲሆን ከ18 ወራት በኋላ ዛሃቪ እንግዲህ የ33 ዓመቱን ኮከብ ወደ አውሮፓ እግር ኳስ ለመመለስም እየሰራ ነው። እንደ ስፖርት ዘገባ ከሆነ ዛሃቪ በዚህ ክረምት ኔይማርን በባርሴሎና ወይም በባየር ሚኒክ ፊርማውን እንዲያኖር ከፍተኛ ግፊት እያደረገ ነው። ዛሃቪ ከባርሴሎና ፕሬዝዳንት ዮሃን ላፖርት ጋር የቅርብ ግንኙነት አለው። እናም ብሉግራናዎቹ በዚህ ክረምት ኔይማርን በ1 ዓመት ውልም ለማስፈረም ፍቃደኛ ናቸው። ኔይማር በክረምቱ ለሳንቶስ ኮንትራቱ የሚያበቃ ሲሆን ወደ አውሮፓ መመለስም ቅድሚያ ይሰጠዋል።
ባርሴሎና ኔይማርን ለማዘዋወር እቅድ ባይኖረውም የፋይናንስ ሁኔታው ግን ወደ ብራዚል ሊመራቸው ይችላል። በዚህ ክረምት ተጫዋቹን ካልሸጡት በስተቀር በዚህ ክረምት ብዙ ፊርማዎችን ማድረግ አይችሉም። ይህ በእንዲህ እንዳለ ዛሃቪ ኔይማርን ለባየር ሚኒክ ለማስፈረምም እየሞከረ ነው። ኔይማር ወደ ፕሪምየር ሊግ የመሄድ ፍላጎት የለውም፣ ነገር ግን ሁሉንም ማሸነፍ የሚችል ተፎካካሪ ቡድን ይፈልጋል። የባቫሪያን ቡድን በ2025 ምንም አይነት ትልቅ ዝውውር ለማድረግ እያቀዱ አይደለም። በ2026 በፍሎሪያን ቨርትስ ላይ እያተኮሩ ሲሆን ነገር ግን ስለ ብራዚላዊው ዝውውር አያስቡም። በቅርቡ የባርሴሎና እግር ኳስ ዳይሬክተር ዴኮ ኔይማር ወደ ክለቡ የመመለስ ሀሳብ ላይ ቀዝቃዛ ውሃ ቸልሶበታል። ለሃንስ ፍሊክ ሲስተም እንደማይሆንና በመልበሻ ክፍል ውስጥም መከፋፈል እንዳይፈጠር ስለሰጉ የባርሴሎና አለቃና ዴኮ ኔይማር ላይ ብዙም ፍላጎት እያሳዩ እንዳልነበር ተገልጾ ነበር። ሞሐመድ ሳላህ ሊቨርፑል አሁን ያለውን የኮንትራት ውል ከክረምት ሲያልቅ የማራዘሙ ነገር አሁንም አሳሳቢ ነው። የ2024-25 የውድድር ዘመን መጨረሻ ይበልጥ እየተቃረበ ሲመጣ ከጊዜ ወደ ጊዜ የሞሐመድ ሳላህ ነገር እያሳሰበ ነው። የሳዑዲ ፕሮ ሊግ በተለይም ለግብፁ ክለብ ፍላጎትም እያሳዩ ሲሆን በተከታታይ ስማቸውም እንግዲህ ከሞሐመድ ሳላህ ጋር ተያይዟል። አልሂላል ኮንትራቱ ከማብቃቱ በፊት ሳላህን በጥሩ ሁኔታ እንግዲህ ለመያዝ እየተዘጋጀ እንደሆነ ታውቋል። ሆኖም ሊቨርፑል ከውድድር ዘመኑ መጠናቀቅ በፊት ኮንትራቱን በማራዘም ጉዳይ እየሰሩ ነው። በእርግጠኝነት ሳላህን በአንፊልድ ለማቆየት የሚችሉትን ሁሉ ሊያደርጉ ይፈልጋሉ። ከቅርብ ቀናት በፊት ባየር ሚኒክ ከሞሐመድ ሳላህ ጋር ስሙ ቢነሳም አሁን ላይ ግን ተጫዋቹን ለማስፈረም አይሞክሩም ተብሏል። የስፔኑ ጋዜጣ ፊጂያስ እንዳስነበበው ከሆነ እንግዲህ ባየር ሚኒኮች ነፃ ወኪል ለሆነው ተጫዋች እንደሚያስፈርሙትም ታውቋል። ክሪስቲያን ፎልክ ስለ ሳላህ ሲናገር የቡንደስሊጋው ክለብ ውስጥ አዋቂዎች ለከቼንድ ኦፍሳይድ ሲናገሩ ባየር ሚኒክ መሐመድ ሳላህ ኮንትራቱ በሊቨርፑል ካለቀ በኋላ ሳላህን ለማግኘት መዘጋጀቱ እውነት አይደለም። ኮንትራቱ ምንም ይሁን ምን ከባየር ሚኒክ ጋር ለሳላህ ምንም አይነት እንቅስቃሴ እያደረገ አይደለም። ለቨርጂል ቫን ዳይክም ተመሳሳይ ነው። ብዙዎች የሚነሱ ወሬዎች እውነት አይደሉም ሲልም ነው የተናገረው። ሳላህ ራሱን በአሁኑ ሰዓት ከ350,000 ፓውንድ በላይ በሊቨርፑል እያገኘ ነው። ይሄ ደሞዝ ፓኬጅ ደግሞ በአሁኑ ባየር ሚኒክ የክፍያ ዝርዝር ውስጥም ከሃሪኬን ቀጥሎ ዋና ተከፋይ ያደርገዋል። ሊቨርፑል አሁንም የሳላህ ኮንትራትን ማራዘም እንደሚፈልጉ ነው የሚገለጸው። ቴዲ ሼሪንግሃም ማንቸስተር ዩናይትድ ሩበን አሞሪምን ካሰናበቱ የቀድሞ የክለቡን ኮከብ ተጫዋች አሰልጣኝ አድርጎ መሾም እንዳለበት ይናገራል። የቀድሞ የማንቸስተር ዩናይትድ ኮከብ ቴዲ ሼሪንግሃም ክለቡ ከሩበን አሞሪም ጋር ለመለየት ከወሰነ ሮይ ኪንን አሰልጣኝ አድርጎ እንዲሾሙ አሳስቧል። ፖርቱጋላዊው አሰልጣኝ በህዳር ወር ከተሾመ በኋላ ቡድናቸው በፕሪሚየር ሊጉ 14ኛ ደረጃ ላይ ተቀምጧል። ሩበን አሞሪም በጥቅምት ወር ኤሪክ ቴን ሃግ ከተባረረ በኋላ ነገሮችን ለመቀየር ወደ ኦልድ ትራፎርድ መምጣቱ ይታወሳል። ነገር ግን የተሻለ ውጤት አላመጣም። ባለፉት 5 ጨዋታዎችም እንግዲህ አንድ ጊዜ ብቻ ነው በማሸነፍ የ40 ዓመቱ አሰልጣኝ ጫናው እየጨመረ በመምጣቱ የውድድር ዘመኑ ከማብቃቱ በፊት ሊባረር ይችላል የሚሉ ወሬዎች ሲሰሙ ነበር። ነገር ግን ትላንትና ቃለ ምልልስ ያደረጉት ሰር ጂም ራትክሊፍ ይሄ ነገር ውሸት ነው፣ እንግዲህ እሱ በጣም ለረጅም ጊዜ ከኛ ጋር ይቆያል ሲሉ ሀሳባቸውን ሰጥተዋል። ከፕራይም ካሲኖ ጋር ቆይታን ያደረገው ቴዲ ሼሪንግሃም በዚህ ጉዳይ ላይ የመጀመሪያ ምርጫው የቀድሞ ክለቡ ካፕቴን ሮይ ኪን እንደሚሆን ጠቁመዋል። አየርላንዳዊው ጥሩ የሆነ አመራርና ማንቸስተር ዩናይትድን ማምጣት እንደሚችልና ተጫዋቹንም የመጫወት ትርጉም መመዘኛዎችን እንዴት እንደሆነ እንዲያውቁ እንደሚያደርጋቸው ተነግሯል። ሮይ ኪን አሁን ላይ ለትንሽ ጊዜ ከስራ ውጭ ሆኗል። ኪን ወደ እግር ኳስ ክለቡ መመለሱን አልጠላውም፣ ነገር ግን ለሮይ ኪን አንድ ሚና ብቻ አለ። እናም እሱ በማንቸስተር መሪ መሆን አለበት። ሩበን አሞሪም ለመቀየር እያሰቡ ከሆነ ሮይ ኪንን በማምጣት የአመራር ስርዓቱንም መቀየር አለባቸው ተብሎ ነው የሚታሰበው። በማንቸስተር ለረጅም ጊዜ ምንም አይነት መሪዎች የሉም። በትልልቅ የእግር ኳስ ክለቦች ውስጥም መሪዎች ያስፈልጋሉ። እንግዲህ ጥቂትን ነገሮች ለማስተካከል ሮይ ኪንን ማምጣት አለባቸው። ሁሉም ምን ማድረግ እንዳለባቸው እንዲገነዘቡና እንዲያደርጉ ሮይ ኪን ይፈልጋል። ሮይ ኪን በ2005 ክለቡን ለቆ ወደ ሴልቲክ ከመቀላቀሉ በፊትም በማንቸስተር ዩናይትድ ታላቅ ስኬትን አምጥቷል። 7 የፕሪሚየር ሊግ ዋንጫዎችን ያነሳ ሲሆን በ1998-99 የውድድር ዘመን የሶስትዮሽ ዋንጫ አሸናፊ ቡድንም ቁልፍ አካል እንደነበር ነው የሚገለጸው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏርባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። ስላደመጣችሁኝ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ለዛሬው ግን እዚህ ጋር ነው የምናበቃው። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።